እኔ ልጅ አንባቢ ናትናኤል ታምራት እባላለሁ። እናቴ ስም አቢጊያ ይባላል። እኔ እናቴን አቢ ብዬ እጠራታለሁ። ዛሬ ስለ ሻይ ካነበብኩት አካፍላችኋለሁ። በእኛ ሀገር ብዙ ያልተወራለት መጠጥ ቢኖር ሻይ ነው። እስቲ የሻይ ጠቀሜታ እና አይነታቸውን እናንሳ። ሻይ በተራ ትርጉም በትኩስ ወይም በቀዝቃዛ የሚጠጣ ነው። ዋናው መገኛውም የሻይ ዛፍ ካሜሊያ ሲኔንሲስ ከሚባለው ዛፍ የሚገኝ በፋብሪካ ተቀናብሮ ታሽጎ የቀረበ እና በሱቅና በሱፐርማርኬት የሚሸጠው ነው ማለት ይቻላል። ሻይ የሚገኘው ከሻይ ዛፍ ብቻ ሳይሆን ከብዙ ተክል ውጤቶች ነው። በጠቅላላው መደበኛ ሻይ እና የእጽዋት ሻይ ይባላሉ። በእኛ ሀገር ብዙ አልተሰራበትም። የአውሮፓ ሀገራት ከሌሎቹ ብዙ ጥሬ ዕቃ ገዝተው አቀናብረው መልሰው ለዓለም ገበያ ያቀርባሉ። ሮቦስ የተባለ ምርጥ የዓለም ሻይ በጀርመን ይመረታል። ጥሬ ዕቃው እንደ ጭራሮ እንጨት ተሰብስቦ የተወሰደው ግን ከደቡብ አፍሪካ ነው። ሻዮች የአልኮል ይዘት የላቸውም፣ ነገር ግን ለጤና ከፍተኛ ጠቀሜታ አላቸው። ሻይ ወደር የሌለው የዓለም መጠጥ ነው። ሆኖም ሁሉም የሻይ አይነት ከሁሉም ሰው ይስማማል ማለት አይቻልም። ሁሉም ሻይ ከላይ የተነገሩትን የጤና በረከት ይኖሩታል ማለት አይደለም። ለምሳሌ መዓዛማ ሻይ የሆኑት የተባለውን በበቂ መጠን ሲኖራቸው ሌሎቹ ላይኖራቸው ይችላል። አንዳንዱ አይነት ሻይ ከምግብ ጋር፣ ሌላው ከምግብ አርቆ መውሰድ ያስፈልግ ይሆናል። ብዙ ጊዜ እንዲያነቃቃ ጠዋት ይጠጣል፣ ነገር ግን እንቅልፍ እንዲያስወስድ በመኝታ ሰዓት የሚጠጡም አሉ። በእርግዝና ላይ ያሉት እና የሚያጠቡ እናቶች እንዳይጠጡ የሚከለከሉ ሻዮች አሉ። ሻይ ለማነቃቃት፣ የበሽታ መከላከል አቅም ለማጎልበት፣ ለደም ዝውውር መስተካከልና የደም ግፊት ለመቀነስ ይረዳል። ለልብ፣ ለኩላሊት፣ ለጉበት፣ ለጨጓራ፣ ለአንጀት ጤንነት፣ ስኳር በሽታ ለመቀነስና የሰውነት ጤና ለመጠበቅ ያግዛል። እንዲሁም ክብደት ለመቀነስ፣ ሰውነትን መቆጣት ወይም አለርጂ ለመቀነስ፣ የምግብ ስልቀታ ስርዓት ለማገዝ፣ ለጥሩ እንቅልፍ፣ ለአእምሮ ጤና፣ ለምግብ ፍላጎትና ማህበራዊ ትስስር ከፍተኛ ጥቅም ይሰጣሉ። ስላዳመጣችሁኝ አመሰግናለሁ። እኔ ልጅ አንባቢ ዮሐናን ብርሃኑ እባላለሁ። የእናቴ ስም ፍሬወይን የጉራው ይባላል። እኔ የምጠራት ማሚ ብዬ ነው። ዛሬ በሀገራችን ስለሚገኙ የዱር እንስሳት ከነበብኩት አካፍላችኋለሁ። የዱር እንስሳት ማለት ከቤት እንስሳት በስተቀር በሕይወት ያለ ወይም የሞተ የጀርባ አጥንት ያለው ወይም የሌለው እንስሳ ነው። ይህ ማለት የዱር እንስሳት የሚለው ቃል ከቤት እንስሳት ውጪ ያሉ ጡት አጥቢ እንስሳት፣ አእዋፍን፣ ሬፕታይልስን፣ አምፊቢያንስን፣ አሳዎችን እና የጀርባ አጥንት የሌላቸው የሚባሉት ፍጥረታት ያጠቃልላል። የዱር እንስሳት የሚኖሩትም በሰው ይዞታ ስር ወይም ከሰው ይዞታ ውጪ ባለ ስፍራ በየብስ ወይም በውሃ ውስጥ ሊሆን ይችላል። እስካሁን በተደረጉ ጥናቶች በሺዎች የሚቆጠሩ የተለያዩ የዱር እንስሳት ዝርያዎች በኢትዮጵያ እንደሚገኙ ሊታወቅ ችሏል። ኢትዮጵያ ካሏት የዱር እንስሳት ዝርያዎች መካከል የተወሰኑት ከኢትዮጵያ ውጪ በየትኛውም የዓለም ክፍል የማይገኙ ብርቅዬ ዝርያዎች ናቸው። በኢትዮጵያ ጡት አጥቢ የዱር እንስሳት 320 ዝርያዎች የሚገኙ ሲሆን ከእነዚህ ውስጥ 36 የሚሆኑት ብርቅዬ ዝርያዎች ናቸው። አእዋፋት 862 ዝርያዎች ያህል በሀገራችን ውስጥ የሚኖሩ ሲሆን ከነዚህ ውስጥ 18ቱ ብቻ በእኛ ሀገር ብቻ ይገኛሉ። ሬፕታይልስ 240 የሚሆኑ ዝርያዎች ሲኖሩ ከነዚህ ውስጥ 15 የሚሆኑት ብርቅዬ ናቸው። አምፊቢያን 71 የሚሆኑ ዝርያዎች ሲገኙ ከነዚህ ውስጥ 30 የሚደርሱ ዝርያዎች የኛ ብቻ ናቸው። በሀገራችን 150 የአሳ ዝርያዎች የሚኖሩ ሲሆን ከእነዚህ ዝርያዎች ውስጥ 41 የሚሆኑ በእኛ ሀገር ብቻ ይገኛሉ። የጀርባ አጥንት የሌላቸው እንስሳት በጣም ብዙ ሲሆኑ
324 የሚሆኑ የቢራቢሮ አይነቶች በሀገራችን የሚገኙ ሲሆኑ 7ቱ የኛ የኢትዮጵያውያን ብቻ ናቸው። የአፍሪካ 5 ታላላቅ የዱር እንስሳት በመባል የሚታወቁት ማለትም ዝሆን፣ አውራሪስ፣ ጎሽ፣ አንበሳና ነብርም በሀገራችን ይገኛሉ። ስላዳመጣችሁኝ አመሰግናለሁ። እኔ ጃምባቢ ቅዱስ ፍቅር እባላለሁ። የእናቴ ስም ቃል ኪዳን በየነ ይባላል። እኔ እናቴ የምጠራ ሊሊ ብዬ ነው። ዛሬ ስለ ሀገራችን ኢትዮጵያ ካነበብኩት አካፍላችኋለሁ። ኢትዮጵያ ከምስራቅ አፍሪካ ሀገራቷ አንዷ ስትሆን የምትገኘው በአብዛኛው የአፍሪካ ቀንድ በመባል በሚጠራ ስፍራ ነው። ሀገሪቱ ከ1.2 ሚሊዮን ስኩዌር ኪሎሜትር በላይ የቆዳ ስፋት አላት። 6 አዋሳኝ የጎረቤት ሀገራት ያሏት ሲሆን እነሱም ኬንያ በደቡብ አቅጣጫ፣ ኤርትራ በሰሜን አቅጣጫ፣ ሱዳን በሰሜን ምዕራብ አቅጣጫ፣ ደቡብ ሱዳን በምዕራብ አቅጣጫ፣ ጅቡቲ በሰሜን ምስራቅ እና ሶማሊያ በምስራቅ አቅጣጫ ናቸው። የኢትዮጵያ መልክዓ ምድራዊ አቀማመጥ እጅግ አስደናቂና ከፍተኛ ተለያይነት ያለው ነው። በአፍሪካ ከሚገኙ ተራራዎች ወይም ከፍታ ቦታዎች 70% ያህል የሚገኙት በአፍሪካ አህጉር ከባህር ወለል በታች በጣም ዝቅተኛ የሆነ የዳሎል ረባዳ ስፍራ የሚገኘው በኢትዮጵያ ስምጥ ሸለቆ በአፋር ብሔራዊ ክልል ነው። ከባህር ወለል በላይ 4554 ሜትር ከፍታ ያለው የራስ ዳሽን ተራራ በሰሜን ኢትዮጵያ በአማራ ብሔራዊ ክልል ይገኛል። ይህ ከፍተኛ ተለያይነት ያለው ስነ ምድራዊ ወይም ጂኦግራፊካል ተፈጥሮ ሀገሪቱ የተለያየ የአየር ንብረት፣ የስነ ምህዳር አይነቶችና ከፍተኛ የተፈጥሮ ሀብት ስብጥር እንዲኖራ ምክንያት ሆኗል። በዓለም ላይ ከፍተኛ የብዝሃ ሕይወት ስብጥር አላቸው ከሚባሉት ሀገራት ኢትዮጵያ አንዷ እንደሆነች መረጃዎች ያመለክታሉ። ስላዳመጣችሁን አመሰግናለሁ።